የታክሲ ተጠቃሚ ስለሆንኩ እስካሁን ድረስ ያው የታክሲ ታሪክ ነው። ከኤረር በር እስከ ቦሌ የሚሄድ ሚኒባስ የመሳፈር እድል ያልገጠመው ሰው ስለ ሀገራችን ተጨባጭ ሁኔታ ልተንትን ቢል ማን ይሰማዋል? እና ትናንት የተሳፈርኩበት ሚኒባስ ከአፍ እስከ ሰደፍ ሞልቶ ነበረ። የሚኒባሱ ነባር ወንበር የተሳፋሪውን ብዛት ባገናዘበ መልኩ ሽግሽግ ተደርጎበታል። ወደ ኋለኛው ወንበር በሚወስደው ቀጭን መተላለፊያ ላይ የሚብረከረክ እግር ያለው አግዳሚ ወንበር ተዘርግቷል። ወያላው በአግዳሚው ወንበርና በበሩ መካከል የተረፈችውን ክፍተት እንኳን ለእግራቸው መዘርጊያ ትሆን ብሎ አልማራትም። ለአንድ ሰው መቀመጫ የምትሆን ሙዳየ ምጽዋት የምትመስል ሳጥን አኑሮባታል። እኔ በበኩሌ ታክሲ ውስጥ የሰው ኪስ ያወለቀ በስርቆት ሊከሰስ አይገባውም ባይ ነኝ። ምክንያቱም እጅህን ከደረት ላይ ባነሳ ቁጥር ሌላ ሰው ኪስ ውስጥ የመግባት እድል ሰፊ ነው። በሀገራችን የወሲብ ትንኮሳ ዋና መነሻ የስነ ምግባር እጥረት ሳይሆን የትራንስፖርት እጥረት መሆኑ የገባኝ የዛን ቀን ነው። አልፎ አልፎ በሴት ተሳፋሪዎችና በወንድ ተሳፋሪዎች መሃል የግብረ ስጋ እንኳን ባይሆን የግብረ ወንበር ግንኙነት ያጋጥማል። ሳትፈልግ ከፊት ለፊት ካለው ወንበር ሞልቶ የፈሰሰ የሴት ገላ ጉልበት ላይ አስቀምጠህ ረጅም መንገድ ልትጓዝ ትችላለህ። የታክሲው መደበኛ ወንበሮች እንደ ማሽላ ቂጣ ተበጣጥሰዋል። ወንበር አገኘው ብለህ ተንደርድረህ በአንደኛው ትራፊ ወንበር ላይ ፊት ብትልበት አፈንግጦ የወጣ ሚስማር ቂጥህ ላይ ማንም የማያደንቀው ድንብል ሊያበጅልህ ይችላል። እኔ የተቀመጥኩበት የኋለኛው ወንበርማ የትያዛለችን ታጣፊ አልጋ አስታወሰኝ። የዛሬ ምናምን ዓመት እኔና ጋዜጠኛ ፍቅር ይልቃል ፈረንሳይ ሌጋ ሲሆን አስኒ ጋለሪ ግርጌ በ90 ብር ቤት ተከራይተን እንኖር ነበር። አይ ጊዜ ዛሬ በ90 ብር ቤት ይቅርና ካውያ መከራየት አይቻልም። በእርግጥ ቤቱ መለስተኛ ኮንቴነር የሚያክል ሆኖ ባለ አንድ ክፍል ነው። እኔና ፍቅር ሳሎኑን አንተ ውሰደው፣ ምኝታ ቤቱን እኔ ልውሰደው ብለን የምንከፋፈልበት እድል ስላልነበረን ግድግዳውን ተከፋፈልን። እኔ በምስራቅ በኩል ያለውን ግድግዳ ወስጄ የተመረቁ ቀን የለበስኩትን አንድ ለእናቱ ሱፍ ሰቀልኩበት። ፍቅር ይልቃል ድርሻውን የምዕራቡን ግድግዳ ወስዶ የወፍ ስጋ በላው ቢጥመኝ መረቁ ብሎ የሚጀምር በዳንቴል ላይ የተጣፈ የግጥም ጥቅስ ለጠፈ። ጥቅሱን ከሀገር ቤት ነው ይዞት የመጣ። ቤቱን ያከራየን ደላላ ቤቱ ፈርኒሽድ ነው ሲል ምን ለማለት እንደፈለገ የገባኝ ቆይቶ ነው። በቤቱ የምስራቅ ማዕዘን ላይ እግር ያለው የአሸዋ ማጣሪያ ወንፊት የሚመስል የረገበ አሮጌ የሽቦ አልጋ ተተክሏል። የአልጋው እግር ወለሉ ውስጥ ለረጅም ጊዜ ተቀብሮ ከመኖሩ የተነሳ ቅጠል ማቆጥቆጥ ሁሉ ጀምሯል። እዚያ ላይ መተኛት ማለት በቃ ራስን ወፌ ላንደ መስቀል ነው። እንዲያውም ፍቅር ይልቃል ተኝተህ ሳይህ መቀስ ምትተጫዋች ተኝተህ ሳይህ መቀስ ምት በመምታት ላይ እያለ በአየር ላይ በአስማት ተንሳፎ የቀረ ተጫዋች ትመስላለህ ይለኝ ነበር። አልጋው ላይ አንድ ሳምንት እንደተኛው ዘርፈ ብዙ ቅዠት ይጫወትብኝ ጀመር። ሲበስበኝ አንድ ቀን አከራያችን ትያዛለችን ጠርቼ ትያዙ ይቅርታ አድርጉልኝና ይህ አልጋ ብዬ ሳልጨርስ አልጋ ብለህ ስትጠራው ትንሽ አይቀፍም? አላወቀውም እንጂ ቅርስ ላይ ነው ተኝተህ የምታደር። አያቴም አባቴም ለረጅም ጊዜ በተስቦ በሽታ ሲማቅቁ ኖሮ የሞቱት እዚህ አልጋ ላይ። በማግስቱ እኔና ደባሌ ቤቱን ጥለን ጠፋን። ስለ ሞት ሲነሳ አንድ ነገር ትዝ አለኝ። በቀደም ዕለት ጎረቤታችን የሚኖሩ አሮጊት
ልጃቸው በመኪና አደጋ ሞቶባቸው ሊያስቀብሩ ሰፈራችን ወደሚገኘው የታወቀ ደብር ሄዱ። የደብሩ አለቃ ለቀብር ቦታ 40 ሺህ ብር እንዲከፍሉ ጠየቋቸው። አሮጊቷ የገንዘቡን መጠን ሲሰሙ በድንጋጤ ሐዘኑ ለቀቃቸው። አባ ጆሮዬ ነው ወይስ 40 ሺህ ብር አሉኝ። አዎ ወለተ ማርያም ቫት ጨምሮ እንደዛ ነው ዋጋ። እኔ እኮ አሉ አሮጊቷ፣ እኔ እኮ ልጄን ቅበሩልኝ እንጂ አስነሱልኝ አላሉም። አላለቀም። ወደ ሚኒባሱ እንመለስ። አንድ ሰው ሚኒባስ ውስጥ ካልገባ በቀር የውሃ እጥረት የሚያስከትለውን የአካባቢ ውድመት እንዴት ሊገነዘብ ይችላል? አጠገቤ ሚጢጢ ራስና የትየለሌ ትከሻ ያለው የተገለበጠ ሚዶ የመሰለው ጎረምሳ ቁጭ ብሎ ነበር። ከአጠገቡ ቁጭ ብሎ በከስክስ ጫማው ህዳርን የሚያጥነውን ተሳፋሪ ሲሾፈው ከቆየ በኋላ ምን አለው መሰላችሁ? ጀለስ ጫማ ለፌዴራል ፖሊስ ለምን አታከራዩ? ጠረኑ እኮ ያልተፈቀደ ሰላማዊ ሰልፍ ይበትናል። ቦሌ ጋር ስንደርስ እጄን ወደ ሱሬ የግራ ኪስ ሰደድኩ። የተልባ ማሻ ሚካኤሉ ድረስ 200 ብር አጭቆ የያዘ ቦርሳዬ በነበረበት አልተገኘም። በመጀመሪያ ደነገጥኩ፣ አጥብቄም አዘንኩ። ወዲያው ግን ተጽናናሁ። በዚያ ግፊያ መሃል ግራ ኩላሊቴ በነበረበት ቦታ መገኘቱም ተመስገን ነው። የደረሰብኝን ለወያላውና ለሾፌሩ ተናግሬ የምከፍለው 2 ብር እንደሌለኝ ለማስረዳት ሞከርኩ። ፍንክች አላሉ። ቢጨንቀኝ ሾፌሩን ሞባይል ቁጥርህን ስጠኝና የ2 ብር ካርድ ትራንስፈር ላድርግልህ አልኩት። በክርክራችን መሃል ሾፌሩ አተኩሮ ፊቴን ሾፈውና አንተ ገጣሚው ሰውዬ ነህ አይደል? እየተሽኮረመሙ ገጣሚው ሰውዬ መሆኔን አረጋገጥኩ። አብሽር አንተ ደህና ከፈለክ ለዛሬ ሙያ የሚሆን 200 ብር አበድራለሁ ይለኛል ብዬ ስጠብቅ ያው ሁሉ መጽሐፍ እየቸበቸብክ እንዴት 2 ብር መክፈል ያቅታል? እንደነገርኩህ ቦርሳዬን ዘርፈውኝ ነው። በቃ ለጥቅስ የሚሆን 2 መስመር ገጥመህ ስጠንና ሂድ አለኝ ወያለው። ትንሽ አሰብኩና የዛሬ ምናምን ዓመት ፍቅር ይልቃል ግድግዳ ላይ ያየዋትን ጥቅስ ወረቀት ላይ ገልብጬ አቀበልኩት። የወፍ ስጋ በላሁ ቢጥመኝ መረቁ መታመት አይቀርም ምን ቢጠነቀቁ። እኔ ወድሻለሁ ታስሮ እንደ መፈታት እንደ ጣዖስ ውበት እንደ ዝሆን ብርታት ዳዊትን ከጎልያድ ደርቦ እንደ መምታት እኔ ወድሻለሁ ጦሙኖ እንደ መጉረስ ወልዶ እንደ መታረስ ቶምቦላ እንደ መድረስ ካላሙዲ ንብረት ግማሽ እንደ መውረስ እኔ ካላሙዲ ሲባል ችግር እኔ ወድሻለሁ እንደ መቅደስ ዕጣን እንዳፍለኛ ስልጣን እኔ አንቺ ቡዳ አንቺ ልዝብ ሰይጣን ላጣሽ አቅም አጣሁ ዓለማዊ ልቤ የለበሰልሽ ዳባ እናኔ ተመኘ በእናቴ ቀብር ላይ የጠፋብኝ እምባ ፊቴ ላይ ተገኘ ላጣሽ አቅም አጣሁ የሶምሶንን ገድል ያላዛርን እድል የአቡዬን ተአምር ተቀብዬ ነበር ቄስ እንዳስተማረኝ አንቺን አጣሁ ብዬ ማመኑ ቸገረኝ
ክረምቱ ጨከነ ጨላለመ ጋራው፣ በረዶና ጭፍራው ከዋሻቸው መጡ። ዛፎች ተመለጡ ከምልአት ጎደሉ፣ ላባቸውን ያጡ አሞሮች መሰሉ። ልረሳሽ አልቻልኩም ልረሳሽልና፣ ፊትሽን አትመሽ በየብስ በደመና፣ ከንፈርሽ ሻውና ፈገግታሽ ሻውና ውብ ዓይንሽ ሻውና። በነገራችን ላይ እንደ ዛሬ በጣም የሚያምር ታዳሚ አይቼ አላቅም። በጣም ደስ ብሎኛል። ጸጥ ያለ የሰከነ ነው። ብዙ ጊዜ አሜሪካና አውሮፓ አንዳንድ ተጋብዤ ሄጄ ሳነብ ሴቶች ልጆቻቸውን ቤት ጥለው ስለማይመጡ እና ልጆቻቸውን ይዘዋቸው ይመጣሉ እና ሳነብ የህፃን ጫጫታ ልነግራቸው አልችልም። እና የስነ ጽሁፍ ምሽት ውስጥ የገባው ሳይሆን ይመስለኝ የሆነ የክትባት ፕሮግራም የህፃናት እንደዛ ነው ይመስለኝ። እና የዛሬው ክሶኛል። ጥቂት ነው ምኞቴ እኔ በህይወቴ ጥቂት ነው ምኞቴ፣ ከድፍና ከግፍ የጠዳ በረንዳ እዛ ላይ መቆየት፣ ከሚደምን ዛፍ ላይ ቅጠል ሲዘንብ ማየት። እኔ በህይወቴ ጢኖ ነው ምኞቴ፣ ለከርስ ጤፍ እንጀራ ለነፍስ ባለንጀራ፣ ድክመቴን ስናዘዝ ተግቶ የሚያዳምጠኝ፣ በደሌን መዝኖ ቀኖናም አይሰጠኝ። እኔ በህይወቴ ጥቂት ነው ምኞቴ፣ ሊሞላ የቃጣው ደርበብ ያለ ኑሮ፣ በስዊዝ ቤተ ንዋይ 300,000 ዩሮ፣ ደሞ ከተቻለ ቆንጆ ሚስት ወይዘሮ፣ እግዚአብሔርና ሰይጣን ተጋግዘው የሳሏት፣ ቢቻል ትንሽ ቪላ 10 ክፍሎች ያሏት። ግና ምኞቴ ሆይ እንዲያው ለመሆኑ ጥቂት ብሎ ነገር ስንት ነው መጠኑ? በጉብልነቴ ዘመን እንደ ዛሬ ዘፈንና ዘፋኝ አልበዛም ነበር። እንኳን ዘፈን መስራት ዘፈን መስማት ራሱ ብዙ ውጣ ውረድ ነበረው። ዘፈን ማድመጥ ሲያምረን ከትምህርት ቤት ፎርፈን ሻይ ቤት ጎራ ማለት ነበረብን። የያዝነው ሻይ ቶሎ አልቆ አስተናጋጁ እንዳያባረረን ስለምንሰጋ የብርጭቆውን አፍ እየሳምን ለረጅም ጊዜ እንጎለታለን። እናም በአንድ ብርጭቆ ሻይ የጊዜው ዕውቅ ድምፃውያንን የዚነት ሙሃባንና የዳምጠው አየለን ዘፈን ካሴት 2 ዙር ሰምተን እንወጣለን። አብሮ አደጎቼ ማርቆስ ስላፈራቻቸው ዘፋኞች ሲጠየቁ ሙሉቀን መለሰን፣ ኤፍሬም ታምሩንና ጌትያንን ላይን ይጠቅሳሉ። እኔ ደግሞ አስቀድሞ ትዝ የሚለኝ ይግረም ንጉሴ ነው። ይግረም ንጉሴ ሲዘፍን ወፍ ከዛፍ ላይ ያረግፋል። ያው በአንድ እጁ ማይክ በአንድ እጁ ወንጭፍ ይዞ ነበር የሚዘፍን። ቆንጆ ድምፅ ቢኖረውም አዲስ አበባ ሄዶ ዘፈን ለማስቀረጽ የሚያግዘው አቅምም ሆነ ዘመድ አልነበረው። የሆነ ጊዜ ላይ ከባልንጀሮቹ አንዱ በክራር እያጀበው ባሮጌ ቴፕ ተቀረጸ። ቀስ በቀስ ካሴቱ ተባዝቶ እንደ አድባር ንፍሮ በየማዕዘኑ ተበተነ። እርግጥ ነው የይግረም ካሴት ቤት ውስጥ ስለተቀዳ የድምፅ ጥራት አልነበረውም። አንጀት በሚበላ የፍቅር ዘፈን መሃል የጎረቤት ሕፃናት የሚሻሚሾ ጭፈራ ሲለማመዱ፣ እንዲሁም ለፋሲካ ተገዝቶ ጓሮ የታሰረ በግ የድረሱልኝ ጥሪ ሲያሰማ ተደርቦ ተቀርጿል። ይባስ ብሎ ካሴቱ 1 ደቂቃ ተጫውቶ ቀጥ ይላል። አድማጩ ትዕግስት ካለው ካሴቱን አውጥቶ ቴፑን እንደ ወንፊት መታ 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 አድርጎ ይመልሰዋል። ካሴቱ ትንሽ አንጎራጉሮ ሲቲቲቲቲ ቀጥ። ከጥቂት ጊዜ በኋላ የእኛ ሰፈር ሽማግሌዎች በልጃቸው ወይም በገረዳቸው ተማረው ሲራገሙ እንዲህ ማለት ጀመሩ። አንቺ ሴት ቆመሽ ቅሪ እንደ ይግረም ካሴት። አስቻለው አየለ የዘገሊላ ዕለት የሚለውን የይሁኔን በላይ ዝነኛ ዘፈን ዜማ የደረሰ ባለሙያ ነው። አንድ ቀን ዘመድ ወዳጅ ተሰብስቦ ክፍሉ ተጫጭሶ ዕፀ ሐሴት ተጎርሶ ስናወራ አስቻለው የሆነ ዜማ ብልጭ ብሎለት
ተንደርድሮ ኪቦርዱ ላይ ተጣደ። ከዜማው ጋር ልውጣ ብል በእግሮቼ ብሄድ በፈረስ ፍቅርሽ እንደ ዳገት የሚል ጅምር ግጥም መጣለት። አስቻለው የዜማ እንጂ የግጥም ባለሙያ ስላልሆነ ዳገቱን የሚጨርስለት ሰው ፍለጋ ሲያማትር ጸጋዬ ደቦጭን አየው። ጸግሽዬ ንስማይችን ግጥም ጨርስልኝ። ጸጋዬ ደቦጭ በአማርኛ የዘፈን ግጥም ውስጥ ካሉ አንጸባራቂ ኮከቦች አንዱ ነው። ይሁን እንጂ የዚያን ቀን ግጥም የመግጠም ጉዳይ አልነበረም። ከይሁኔ በላይ ጋር ሞቅ ያለ ጭውውት ይዘዋል። አስቻለው ግን አልለቀቀውም። ልውጣ ብል በእግሮቼ ወይም በፈረስ ልውጣ ብል በእግሮቼ ወይም በፈረስ ፍቅርሽ እንደ ዳገት ያስጨርሳል ፈስ ብለህ ሙላው አለና ወደ ጨዋታው ተመለሰ። የሆነ ጊዜ ላይ ዘፋኞች በአንድ ጀንበር መክበር ጀምረው ነበር። አንዲት የጥንት አለቃሽ የመከራ ጊዜ ጥቂት ነው ወዳጁ፣ ደስታማ ሲሆን ይጨቀያል ደጁ እንዳለችው የዘፋኞችን በረከትና ደስታ ለመቀራመት የሚሽቀዳደሙ ወዳጆች መፍላት ጀመሩ። እገሌ የተባለው ዘፋኝ ወላጅ አባት እኔ ነኝ የሚሉ ሼባዎችም በየሚዲያው መቀላወጥ አበዙ። አንድ ማለዳ ላይ ድምፃዊ ጌራ ወርቅ ነቃ ጥበብ ሰው ይፈልጋል ተብሎ ከቤት ወጣ። ወዲያው አንድ ሽማግሌ ዘሎ ተጠመጠመበትና ልጄ እንኳን ደስ አለህ፣ የጠፋሁት አባት ተገኝቻለሁ፣ አቶ ነቃ ጥበብ ማለት የኔ ነኝ ብሎ ትከሻውን ተንተርሶ ማልቀስ ጀመረ። ጌራ ሰውዬ ተሳስተሃል፣ አሁን ስታስጠራኝ እኔ ከአባቴ ጋር ቁርስ እየበላው ነበር ብሎ በትህትና ሽማግሌውን 2 ሜትር ያህል ገፈተረው። ሰውየው ባይበሉባው እምባውን እያበሰ እንዲህ አለ። እንግዲህ ምን አረጋለሁ ደግሞ ፍቅር አዲስ ነቃ ጥበብ ጋር ሄጄ ድል ልሞክር እንጂ። ከጥቂት ዓመታት በፊት ከዜማ ደራሲው ከአበበ ብርሃኔ ጋር እየተቀጣጠርሁ የከሸፈ የዘፈን ግጥም ሳበረክት አድር ነበር። ዘፋኞች፣ አቀናባሪዎችና ገጣሚዎች ተሰብስበው ቡና ተፈልቶ ዕፀ ሰመመን ጫት ማለቴ ነው እየተበላ ጨዋታ ይደራል። ከዕለታት አንድ ቀን ቸኮል የተባለ ጎረምሳ ጥበብ አጣድፋ ጠርታኛለች ብሎ የገጠር መምህርነቱን ትቶ ተቀላቀለን። ቸኮል ዜማ እንደ ነስር የሚመጣበት ሰው ነበር። ጥሩ ወግ አዋቂ ነው። ግን ወግ ይጀምርና ድንገት ዜማ መጣልኝ፣ ዜማ መጣልኝ፣ ዜማ መጣልኝ ሳያመልጠኝ ቀድቼው ልምጣ ብሎ በመጮህ ወደ መኝታ ቤቱ ይሮጣል። ነገሩ ከ3 ጊዜ በላይ ሲደጋገም አቤ ትዕግስቱ አለቀና እንዲህ አለው። እኔ የምልህ ቸኮል እንዲህ የሚያሯሩጥህ አሜባ ነው ዜማ? ለማንኛውም ቸኮል የጀመረውን ወገኔ ልጨርሰው። አንድ ድሃ ባላገር አንዲት ቆንጆ አፍቅሮ አባቷን ደጅ ጠና። ኩሩ አባት ልጄን ለማግባት መፈለግ ጥሩ ነው፣ ለመሆኑ መሬት አለህ? የለኝም። ከብትስ? የለኝም። ወርቅ ሳለህ? ኧረ የለኝም። ታዲያ ከሌለህ ብድራት ይሆናል ብለህ ነው? ለምክር አፍቃሪ አድማጮች ብድራት ስለማይሆን ጠንክራቸው ስሩ እያልሁ ወጌን እቀጥላለሁ። አንድ ታዋቂ ዘፋኝ ዲሲ ውስጥ ታፍሮና ተከብሮ ይኖር ነበር። በአንድ ጎደሎ ቀን የመለስ ዜናዊን መንግስት በይፋ ደግፎ በመናገሩ የዲሲ ሰው ጠምዶ ያዘው። የሚያውቃቸው ሰዎች ከሩቅ ሲያዩት ማርሽ ቀይረው ሲመርሹ ታዘበ። በተስቦ እንደታማ ሰው ሁሉም ከሩቅ ሲሸሸው ተመለከተ። ስሙን የሚያድስበት አጋጣሚ ሲጠብቅ ኖረ። ከዕለታት አንድ ቀን አንድ የኢትዮጵያ የመንገደኛ አውሮፕላን ሜዲትራኒያን ውቅያኖስ ውስጥ መግባቱን የሚገልጽ ዜና ሰማ። ዘፋኙ የአደጋው ሰለባዎችን የሚዘክር ዘፈን ዘፍኖ ከህዝብ ጋር ለመታረቅ ፈለገ። ዜማውን ራሱ ደረሰ። ግጥም በመጣፍ ደግሞ ፊደል የተባለው ጓደኛዬ ተባበረው። አረንጓዴ ቢጫ ቀይ ነው ሰንደቁ፣ አምላክ ይቅር በለን ወገኖች ያለቁ የሚል የሀገር ፍቅርንና ፈሪሃ እግዚአብሔርን ያስተባበረ ግጥም ጽፎ ሰጠው። ግጥሙን ይዞ ወደ አቀናባሪ ሄደ። የዲሲ አቀናባሪዎች ነገ ከነገ ወዲያ እያሉ በደጅ ጥናት ቀጡት። ከአንዱ አቀናባሪ ወደ ሌላው ሲንከራተት ወራት ነጎዱ። በአደጋው ልጆቻቸውን ያጡ አርግዘው ወለዱ።
በአደጋው ሚስቶቻቸውን ያጡ ሌላ ሴት ወደዱ። አንድ ቀን ጓደኛዬ ፊደል ዘፋኙን እንዲህ አለው፣ ስማ የአውሮፕላኑ አደጋ ስለተረሳ ለምን አንቶ? ዘፋኙ ግን በል መለሰ፣ ኖ ኖ ኖ ኖ ኖ የፈጀውን ጊዜ ፍጅ እንጂ ዘፈኑን ሰርቼ ለሸገር ሬዲዮ ልክላቸዋለሁ። ቢፈልጉ ቀጣዩ አውሮፕላን ሲከሰከስ ይልቀቁት።